የኢትዮጵያ ሀገራዊ ምክክር ኮሚሽን ትላንት አመሻሹ በሰጠው ጋዜጣዊ መግለጫ የሀገራዊ ምክክር ጉባኤ ሐምሌ 8 ቀን 2018 ዓ.ም በአዲስ አበባ እንደሚጀመር ገልጿል። ኦፌኮ ከዚህ ጉባኤ ምንም አንጠብቅም ብሏል። ስዩም ጌቱ የአገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ትናንት ማምሻውን አዲስ አበባ ውስጥ በሰጡት ይፋዊ መግለጫ የኢትዮጵያ ሕዝብ በከፍተኛ ተስፋ የሚጠብቀው ያሉት የአገራዊ ምክክር ኮሚሽኑ የምክክር ጉባኤው ምዕራፍ የፊታችን ሐምሌ 8 ቀን 2018 ዓ.ም መዲናዋ አዲስ አበባ ውስጥ መካሄድ እንደሚጀምር አስታውቀዋል። ዋና ኮሚሽነሩ ቢያንስ የ3 ሳምንታት የኃይል ጊዜን እንደሚወስድ የሚጠበቅ ያሉት የሀገራዊ ምክክር የምክክር ጉባኤው ምዕራፍ ከ4 ዓመታት በላይ ጊዜ ከፈጀው አታካች ሂደቶች በኋላ የተደረሰበት ምዕራፍ ስለመሆኑ ፍንጭ ሰጥተዋል። ኮሚሽኑ ላለፉት 4 ዓመታት ሲያካሂድ የቆየውን የሀገራዊ ምክክር ሂደቱን አሳታፊና አካታች ብሎ የጠሩት ዋና ኮሚሽነሩ በሂደቱ ውስጥ ቢያንስ 93 በመቶ የሀገሪቱ አካባቢዎችን ለማሳተፍ ያላሰለሰ ጥረት መደረጉንም አስታውቀዋል። በመላ ሀገራችን ከሚገኙ ወረዳዎች መካከል 1234ቱን ማካተትና ማሳተፍ ተችሏል። ይህም 93 በመቶ ሽፋን ይሆናል ማለት ነው። የፌዴራል ባለድርሻ አካላት አዲስ አበባና ድሬዳዋ ከተማ አስተዳደሮችን ጨምሮ በ12 ክልሎች ሰፊና ስኬታማ የአጀንዳ ማሰባሰብ ተግባር ተከናውኗል። ከዚህም በተጨማሪ በውጭ ሀገራት የሚኖሩ ኢትዮጵያውያን ወገኖቻችንን በሂደት ውስጥ ተሳታፊ ለማድረግ የተደረገው ጥረትም የተሳካ ነው። ዋና ኮሚሽነሩ በዚህ የአጀንዳ አሰባሰብ ሂደት ውስጥ ተሳታፊ የሆኑ አካባቢዎች የሚወክሏቸውን መርጠው በመጠባበቅ ላይ እንደሚገኙም ገልጸው በግልጽ ሂደት ሲካሄድ የነበረ ነው ያሉት የሀገራዊ ምክክሩ አገሪቱ ወደፊት እንዳትራመድ ያደረጉ ቋጠሮዎች የሚፈታ ነው ብለዋልም። ቀጣዩና ዋነኛው ተግባራችን የኢትዮጵያ ሀገራዊ ምክክር ጉባኤን ማካሄድ እጅግ መሰረታዊ በሆኑ ሀገራዊ አጀንዳዎች ላይ በሰለጠነ መንገድ መመካከርና ዘላቂ መግባባት ላይ መድረስ ነው። በውጤቱም በተለያዩ የህብረተሰብ ክፍሎች እንዲሁም በህዝቦችና በመንግስት መካከል ያለው ግንኙነት እንዲሻሻልና መተማመን እንዲፈጠር፣ መተማመን የሰፈነበት አዲስ የፖለቲካ ስርዓት እንዲገነባ፣ ለዘመናት ሲንከባለሉ የመጡ ውስጣዊ ችግሮቻችን ተፈተው ዘላቂ ሰላም እንዲረጋገጥ ጠንካራ ቅቡልነት ያለው ሀገረ መንግስት ለመገንባት ጽኑ መሰረት እንጥላለን ብለን እናምናለን። ኮሚሽኑ ተስፋ እንዳደረገው በምክክር ጉባኤው ሂደት የኢትዮጵያ ህዝብ ተወካዮቹ ተደማምጠውና ተመካክረው አገሪቱን ወደ ተሻለ ምዕራፍ የሚያሸጋግር ቁርጠኛ መግባባት ላይ ይደርሳሉ። ለዚህ ውጥን እውን መሆን ደግሞ በየደረጃው ላሉ ለሚመለከታቸው ሁሉ ጥሪ ቀርበዋል። ይሁንና የምክክር ሂደቱ አካታችነትና ገለልተኝነት ላይ ጥያቄ በማንሳት ከሂደቱ ራሳቸውን ካገለሉ የፖለቲካ ድርጅቶች አንዱ የሆነውን የኦሮሞ ፌዴራላዊ ኮንግረስ ኦፌኮን በተቀዳሚ ምክትል ሊቀመንበርነት የሚመሩት ፖለቲከኛ ሙላቱ ገመቹ ከዚህ ሂደት የሚጠብቁት እንደሌለ ያነሳሉ። ከዚህ ምንም ይመጣል ብለን የምናስበው አይኖርም። ምክንያቱም እስካሁን ድረስ ሲካሄድ የነበረው የሚስማሙ የሚግባቡ አንድ ቋንቋ ሊናገሩ የሚችሉ ሰዎች ናቸው እየተወያዩ የነበሩት። አሁንም በሚቀጥለው ሐምሌ 8 ላይ ተገናኝቶ የሚወያዩት ያው የተለመዱ ሰዎች ናቸው። ለዚህ ሀገር መፍትሄ ይሆናል የሚል ግምት የለንም። የሀገሪቷ ችግር የማክሮ ኢኮኖሚ ችግርም አይደለም፣ ሌላ ችግርም አይደለም። ችግራችን የፖለቲካ እንቆቅልሾቻችንን መፍታት አለመቻል። ይህንን ለማድረግ የፖለቲካ ቁርጠኝነትን ይጠይቃል። የኦሮሞ ፌዴራላዊ ኮንግረስ ኦፌኮ ከሰሞኑ ባወጣው መግለጫም አገርን ለማዳን ሊደረግ ይገባል ባለ ውይይት በአሁኑ ወቅት ከመንግስት ጋር በጦርነት ላይ ያሉ ታጣቂ ኃይሎችን አካተው በሀገሪቱ ውስጥ ያሉትን ሁሉንም የሚመለከታቸው የፖለቲካ ኃይሎች በማሰባሰብ በድርድር ላይ ለተመሰረተ አዲስ የፖለቲካ ስምምነት ፍኖተ ካርታ መሰረት መጣል በእጅጉ ያስፈልጋል ብለዋል። ከዚሁ ጋር ተያይዘው የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ትናንት ባቀረቡት ጥሪ በተለያዩ ምክንያቶች እስካሁን ያልተሳተፉ ወገኖች የምክክር ሂደቱ የመጨረሻው ወደ ሆነው ወሳኙ ምዕራፍ እንዲቀርቡ ጠይቀዋል። በሀገራዊ ምክክሩ ሂደት በተለያዩ ምክንያቶች ያልተሳተፋችሁ ወገኖቻችን ወደ ምክክሩ እንድትመጡ ጥሪያችንን ስናቀርብ ኮሚሽኑን ተቀብሎ ለማስተናገድ በሩ ሁልጊዜም ክፍት መሆኑን በመግለጽም ጭምር ነው። ፖለቲከኛ ሙላቱ ለዚህም ጥሪ በሰጡት ምላሽ ግን ጥሪ አቅራቢዎቹም ጭምር በዚህ በአጭር ጊዜ ውስጥ ለውጥ ይመጣል ብሎ ሳይሆን ለዲፕሎማሲ አድርገናል ለማለት ካልሆነ በስተቀር ትክክለኛ ጥሪ ነው ለማለት ያስቸግራል። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ። ኢትዮጵያና ቻይና ማንድሪን በመባል የሚታወቀውን የቻይና ቋንቋ በኢትዮጵያ የትምህርት ስርዓት ውስጥ በማካተት ለማስተማር መስማማታቸውን ታውቋል። ይህ የቻይና ቋንቋ በኢትዮጵያ የትምህርት ስርዓት መካተት እድሎች እንዳሉት ሁሉ ስጋቶችን ፈጥሯል። ሀና ደምሴ ከአዲስ አበባ ተከታዩን ዘገባ ልካልናለች። ኢትዮጵያና ቻይና የቻይናን ቋንቋ ማንዳርንን በኢትዮጵያ ብሔራዊ ትምህርት ስርዓት ውስጥ ለማካተት የ5 ዓመት ስምምነት ተፈራርመዋል። ይህ ውሳኔ በሀገሪቱ የትምህርት ፖሊሲ፣ የውጭ ግንኙነትና የወደፊት ዕጣ ፈንታ ላይ ከፍተኛ ተጽዕኖ ያለው በመሆኑ ሰፊ ክርክር
አስነስቷል። የዚህ ስምምነት ደጋፊዎች ውሳኔውን ከወቅቱ ዓለም አቀፋዊ ተጨባጭ ሁኔታ ጋር የተያያዘ መሆኑን ይገልጻሉ። ቻይና በኢትዮጵያ ውስጥ ያሉ የኢኮኖሚና የመሰረተ ልማት አጋር ናት። በመሆኑም ቋንቋውን መማር ለኢትዮጵያውያን ወጣቶች በቻይና ኩባንያዎች በንግድ በቱሪዝምና በዲፕሎማሲው ዘርፍ ሰፊ የስራ ዕድል ይፈጥርላቸዋል የሚሉ አሉ። ከዚህ በተጨማሪም ቻይና በቴክኖሎጂና በኢንዱስትሪ ያላትን እውቀት በቀጥታ ለመቅሰም ለኢትዮጵያውያን ተማሪዎች የከፍተኛ ትምህርት ዕድልና የምርምር አቅምን ለማስፋት ትልቅ ድልድይ ይሆናል ይላሉ። በሌላ በኩል የቻይናን ቋንቋ በአግባቡ ማስተማር የሚችሉ በቂ የሀገር ውስጥ መምህራን የሉም። መጽሐፍት ማዘጋጀትና መምህራን ማሰልጠን ከፍተኛ የገንዘብና የሎጂስቲክ ሀብት የሚጠይቅ በመሆኑ ይህ ሀብት ለሌሎች መሰረታዊ ትምህርት ጥራት ማሻሻያ ቢውል ይመረጣል የሚሉ ሀሳቦችም አሉ። ይህንን በተመለከተ በአዲስ አበባ ዩኒቨርሲቲ የትምህርትና የቋንቋዎች ጥናት ኮሌጅ ዲን ዶክተር የቆየ አለም ደሴ ሲናገሩ የትምህርት ፖሊሲው መጀመሪያ የሀገርን ቋንቋ ማወቅ የሚል አለ፣ በራስ ቋንቋ መማር። ከዛ አንድ ተጨማሪ ደግሞ ሌላ የሀገር ውስጥ ቋንቋ መማር ይላል። ከዛ ደግሞ ከ9ኛ ክፍል በኋላ ሌላ አንድ ኢንተርናሽናል ቋንቋ መጨመር ይላል እና ይሄ የቋንቋን ጥቅም ክሊርሊ ያሳያል። ስለዚህ በቋንቋ ማወቅ መማር ጉልበት ይሰጣል፣ ኃይል ይሰጣል፣ እውቀት ይሰጣል እና ቋንቋ ሁሉም ነገር ነው። በተለይ በአሁኑ ጊዜ ቋንቋውን መማር ለወጣቱ ትውልድ በቻይና ኩባንያዎች በንግድና በዲፕሎማሲ ዘርፍ ሰፊ የስራ ዕድል ይፈጥርላቸዋል ብለዋል። ሀገሪቱ አዲሱን ብሔራዊ ስርዓተ ትምህርት እየተገበረች ባለችበትና የሀገር ውስጥ ቋንቋዎችን በትምህርት ላይ ለማካተት እየሞከረች ባለችበት ወቅት ሌላ ተጨማሪ የውጭ ቋንቋ ማዕከል በተማሪዎቹ ላይ ጫና ከመፍጠሩም በላይ ይህንን ፕሮግራም ለማስፈጸም የሚወጣው ከፍተኛ ሀብት መሰረታዊ የትምህርት ጥራት ማሻሻያዎች ቢውል አይሻልም? ወሰን አይደለም። ኤኒዌር ሆነን መስራት እንችላለን። ኢትዮጵያ ውስጥ አዲስ አበባ ሆኖ ፈረንሳይ ሀገር ስራ ሊኖረው ይችላል፣ ቻይና ምናምን ሊኖር ይችላል። ስለዚህ ብዙ ልጆች አሁን ጃፓን የተቀጠሩ ታውቂዋለሽ፣ አሜሪካ ብዙ ሰው እዚሁ ጭብሎ ይሰራል። ይህንን ያገኙ ቢኮዝ they speak language ማለት ነው። እና በተለይ በአሁኑ ጊዜ መልታይሊንጓል መሆን በጣም ኢምፖርታንት ነው። በጣም ጥሩ ነው። ይህ ስምምነት ለኢትዮጵያ ወጣቶች አዲስ የዓለም አቀፍ እድሎችን የሚከፍት ቢሆንም የሀገር ውስጥ ትምህርት ቅድሚያ የሚሰጣቸውን ጉዳዮች ሳይጋፋና ተጨማሪ ጫና ሳይፈጥር በጥንቃቄ መተግበር እንዳለበት መክረዋል።